ብዙ ክብሬ የሚያዋርድ ነገሮች ያደረገ ሰው ነው። ሶ በየትኛው ልቤ ዛሬ ላይ ያደረገውን ነገር ነገ እንደማይረቅመው በምን እርግጠኛ ነኝ? ጊዜ እንዴት አልወስን? ሄርሜ ምን አለ መሰለሽ፣ አሁን ይሄንን እኔ ከራሴ ጋር በጣም ብዙ አውርቼ ነው አሁን ነው እንደዚህ እያሉኝ ያለው። ብዙ ነገር አውርቻለሁ ውስጥ ላይ በጣም ብዙ ነገር ተባብለናል። በከምሽ በላይ ማለት ነው። መሰለሽ ወደ ኋላ ተመልሰን ይሄ የሆነውን ያልሆነውን ነገር እያነሳን እንትን ከምንል በቃ ቢያንስ ሄርሜ ሁሉንም ነገር እንተውና በቃ በይቅርታ እንመለስ፣ ወደ መጀመሪያ ፍቅራችን እንመለስ። ዛሬ ብዙ ምንም ይዣት የመጣሁት ቢያንስ እሷን ትወጃታለሽ፣ ታከብሪያታለሽና ቢያንስ ለሷ እንኳን ትንሽ ክብር ካለሽ ሁሉንም ነገር እንተውና ወደ መጀመሪያ ላይ ለቡዜ ያለኝ ክብር አለኝ። እኔ ለቡዜ ክብር አለኝ፣ አከብራታለሁ፣ እወዳታለሁ። እንደ ታላቅ እህቴ በደንብ የማከብራት ሴት ናት። ግን ደግሞ ቡዜን ማክበር የኔ ህይወት አይሆንም። ገባህ አይደለ? ከክብር ጋር ታገናኘው ነገሩን ይቅርታ አድርግልኝና ማለት ነው። የራሴን ውሳኔ ወስኛለሁ። አንተ የራስን ውሳኔ በፈለክበት ሳትወስን የለ እኔም የራሴን ውሳኔ ወሰንኩኝ። ሶስትን ደግሞ አንተን ጎድቼ አይደለም። ገባህ አይደለ? ቢያንስ እናንተ ሂዱና ይኸውልህ አብርሽ ቡዜን ላውራት። የት ነው የምሄደው? እኔ ይቅርታሽን ሳልቀበል አልሄድም። ቡዜን ላውራት። እሺ እኔ ቡዜን ማውራት ፈልጋለሁ አብርሽ። በቃ እኔ ይቅርታሽን ሳልቀበል የትም መሄድ አልፈልግም። እኔ ይቅርታ መቀበል አልችልም። አብርሃም እኔ ይቅርታ ሁሉንም ነገር እንተወው። ይኸውልህ አዳምጠኝ። በቃ ሁሉንም ነገር ነው አብርሃም፣ ይሄን ነገር መጀመሪያ ነው ማሰብ የነበረብህ። በሐሳቤማ ከቅፍ ገብተሽ ሞቆኛል በኡኔ ሳታሽ ደሞ ይበርደኛል ያላንቺ አልቻልኩም ምን ይሻላል። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። ዛሬው ከወንድሜ አብርሽ ጋር መተናል። አብርሽ ሰላም በላችሁ። ሰላም ቤተሰብ እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ተመልሰን ዛሬም መተናል። ጠዋት እንግዲህ ተገናኝተን ነበረ ከሄርሜላ ጋር። አሁን ደግሞ ኦልሬዲ ሊመሽ ነው፣ ወደ 11 ሰዓት ተኩል ምናምን ሆኗልና እስኪ ከቡዜ ጋር ደግሞ ሆነን ሄርሜላን ልናገኛት አስበናልና አቤላ ነው ሄርሜላን የጠራት። ያው ሌላ ቦታ ለወስድሽ ነው ምናምን ነገር ብሎ ነው የጠራትና እኔ እንዳለውኝ አታውቅም። እስኪ ዛሬ ከቡዜ ጋር ደግሞ ሆነን ይቅርታዋን ለመጠየቅ ነው አሁንም በድጋሚ መጣ ነው ማለት ነው ቤተሰቦቼና እኔ ደግሞ አእምሮዬ ትንሽ ማረፍ አልቻለም። በጣም እየደበረኝ ነው፣ በጣም እየከፋኝ ነው ያለውና እስኪ ቢያንስ እንደምንም ብዬ እንኳን ዛሬ ከእህቴ ጋር ሆኜ ታላቅ እህቴ ኖራ እንግዲህ ሄርሚ እምቢ የምትልበት ምንም አይነት ምክንያት ይኖራል ብዬ ስለማላስብ ታላቅ እህቴ ባለችበት እንግዲህ ከሷ ጋር ሆነን ይቅርታን ጠይቃታለን ማለት ነው። ትንሽ ቡዜ በኔም ተናዳለች፣ በኔም ደብሯታል። ቡዜን ራሱ በግድ ነው የጠራዋት። ለምን በቃ ጥፋተኛው አንተ ነህ፣ የሷ ጥፋት ምንም የለም ምናምን እያለችኝ ነበርና አሁን ራሱ ቡዜን ራሱ እንዴት እንደማሳምናት አላቅም። ግን ደግሞ በቃ ቢያንስ እንደምንም ያው እሷ እህቴ ናት፣ እህቴ ስለሆነች ደግሞ ትረዳኛለች ብዙ ነገሮችንና እንደምንም እሷን አስረድቻት ምናምን ነገር ለመጨረሻ ጊዜ ይቅርታ ለጠይቃት አስቤያለሁኝ ማለት ነው ቤተሰቦቼና እስኪ ቡዜ መታረሙ እንግዲህ የምትለውን ነገር አብረን የምንሰማ ነው የሚሆነው አይመስልም አቤላ? ብቻ እኔ ዛሬ ይቅርታዬን ሳትቀበለኝ ወይኔና ሄርሜላ ሰላም ሳንሆን ብሄድ ለኔ ራሱ አንደኛ እንቅልፍ እንኳን መተኛ አይመስለኝም። በጣም ነው የሚደበረኝ፣ በጣም ነው የሚከብደኝ፣ ብዙ ነገሮች በጣም ነው የሚያስጠላኝና እንዴት አድርጌ ነገሮችን እንትን ማለት እንዳለብኝ ባላቅም ቡዜ መታለችና እስኪ ከቡዜ ጋር ያሉትን ነገሮች አውርተን ደግሞ እንደሚሆን እናደርጋለን ብዬ አስባለሁ። ቡዜ እንዴት ነሽ? ሰላም ነው? ደህና ነሽ? ሁሉ ሰላም? ደህና ነሽ? ሰላም ነው? አለሁ። እንዴት ነሽ? ሰላም ነው? ሰላም ነው? አለሁ። ሁሉ ሰላም? ደህና ነኝ። እንዴት ነህ? አለሁ። ይቅርታ እንግዲህ አስቸኮልኩሽ። ችግር የለውም። ያው ትንሽ ስለተጨናነኩኝ ነውና ሄርሚ ጠዋት አግኝተናት ምንም አይነት ነገር እንትን ልትለን አልቻለችም ቡዜና አንቺ ኖረሽ ይሻላል ብዬ ስላሰብኩኝ ነው አንቺን የጠራሁሽ ማለት ነውና በቃ ምንም ይቅርታ አላደርግልህም አይነት ነገር ነው። በቃ ወስኛለሁ፣ ጨክኛለሁ፣ ካንተ ጋር መሆንን አልፈልግም ነው እያለችኝ ያለችው። እኔ ደግሞ በጣም እየደበረኝና እየተጨናነኩኝ ያለሁትና እስኪ አንቺ ደግሞ ኖረሽ ይቅርታ በድጋሚ ብንጠይቃት ደስ ይለኛል። በዚህ አብርሽ ይሄ ነገር እኮ ነግሬሃለሁ፣ ብዙ ነገር ብዬሃለሁ አይደለ? በውስጥ ቁጭ ብለን ብዙ ነገር አውርተናል። አንተ ነህ ብዙ ነገሮችን ያደረግከው ታውቃለህ። አብርሽ የሚጠቅምህና የሚጎዳህን ሰው አታውቅም። ሆነስ ለመናገር እኔ ላለው ብዙ ጊዜ ብዙ ነገሮችን ብዬሃለሁ ከምለው በላይ ማለት ነው። ግን አንተ ያንን ነገር ማስተዋልና ማሰብ አልቻልክም። ገባ? እቺ ልጅ እንደዚህ መሆን የሚገባት ልጅ አልነበረችም። ግን አንተ ያደረካቸውን ነገሮች ታውቃለህ። ያንን ደግሞ አሁን
በጣም ብዙ ነገር ቁጭ ብዬ አድርጌ ብዙ ነገሮችን አውርቻለሁ። አሁን እኔ እቺ ልጅ ካልታረቅሽው ብዬ እሷን መጫን አልችልም ነው። ግን ብዙ አሁን ምን አለ መሰለሽ መጫን ሳይሆን አንቺን ትሰማሻለች። ያው ካንቺ ላንቺ ያላት ክብር ታውቂያለሽ። አንቺም በእርግጠኝነት ይቅርታ ብንላት አንድ ላይ ሆነን ምናምን ነገሮችን ማተቀበልበት ምንም አይነት ምክንያት ይኖራል ብዬ አላስብም። ስለዚህ ብዙ እንደምንም አድርገሽ ዛሬ ብታስታርቂኝ ደስ ይለኛል። በቃ እኔም ጥፋቴን አምኛለሁ። ከዚህ በኋላ እንደዚህ አይነት ጥፋቶች ደግሞ አልደግምም። በቃ እንደዚህ ሰው ልጅ ነኝ። አንዳንድ ጊዜ የሰው ልጅ ይሳሳታል አይደል እንዴ? በቃ ተሳስቻለሁ፣ አጥፍቻለሁ፣ በድያታለሁ እና በቃ ይቅርታ ታደርግልኝ። እኔ ደግሞ ውስጤ በጣም እንትን እያለኝ እየከነከነኝ ነው ያለውና በቃ እሷ ንጹህ ሰው ናት፣ ጥፋት የለባትም። ስለዚህ በቃ እኔ ጥፋተኛው ሁሉንም ጥፋቴን ደግሞ እንትን እሺ ብላ ይቅርታ ታደርግልኝ ደስ ይለኛል። ብዙ ብዙ ይሄንን ደግሞ አንቺ እንትን የምትያት ደስ ይለኛል። ብዙ በአብርሽ እንደተጎዳች እኔም አንቺም ሁላችንም የምናውቀው ነገር ነው። ብዙ ለሱ ስትለፋና ብዙ ነገር ስታደርግ ነበረ እና ደግሞ ሁላ ለሱ እየደገፈች እሱ ግን እሷ ላይ እየፈረደ ነበረ። በብዙ ነገር አጠገቡ እየቆመች ነበረ። ሲያለቅስ ሲከፋው አጠገቡ ነበረች፣ ማንም አጠገቡ ሳይኖር ብዙ የምሬ ነው። እና ግን ዛሬ እውነቱ ገብቶት እንደዚህ ተንበርክኮ ይቅርታ ጠይቋታል። እውነቱ ገብቶታል፣ ማን እንደሚጠቅመው ማን እንደሚጎዳው እና ዛሬ እንደምንም ብዬ ጠርቻታለሁ። አብርሃም አለ ብዬ አይደለም የጠሯት ጉዜ አብርሃም አለ ብዬ አይደለም የጠሯት እና እንደምንም ብለን አሳመናናት። አልገባህም እኮ አቤላ፣ ምን አለ መሰለ እቺ ልጅ አሁን ከዚህ በፊት ብዙ ነገር እኔም ከሷ ጎን የሆንኩበት እንዲህ ያስኮነኝ ነገር ምክንያት አለኝ። በቃ ይህች ልጅ ፍቅረኛዬ ነው ብላ ህይወትን ገና ሳትጀምር በቃ የራሴ ባሌ ነው ብላ ሳትል እንኳን በጣም ስለምታፈቅረው ብቻ መክፈል የሌለባትን ዋጋ ከፍላለች። ገብቷል? ይሄ ደግሞ በወንድሜ ምክንያት ነው የከፈለችው። ያንን ነገር ደግሞ ሳስረዳው ብዙ ነገር ስለው አብርሽ መስማት ፈቃደኛ አልነበረም። ለምን እሱ እኔ አሁን ጥያቄም ያዘንኩበትም የከፋኝም ነገር ምንድነው በቃ የሚመለከተውን ብቻ ለምን አልተቆጣም፣ እሷ ጋር ያደረገችውን ነገር ለምን አልታየው የሚለው ነው። አሁን እቺ ልጅ አይ እንዲህ ይቅርታ አድርገሽለት ቀጥ ማለት ለኔ በጣም ከባድ ነው። አሁንስ ነገስ እሺ ወንድሜ አብርሽ የምሬን ነው ነገስ እሺ እንደማትጎዳ በምን እርግጠኛ ሆኜ ነው እቺ ልጅ እኔን ስለምታምነኝ እኔን ስለምትሰማኝ ብቻ ማሳምንልኝ? ብዙ ምን አለ መሰለሽ በቃ አንዴ ነው የመጨረሻ ነው። በቃ ለመጨረሻ ጊዜ ይቅርታ ታደርግልኝና እኔም ጥፋቴን ታረማለሁ ከዚህ በኋላ ማለት ነው። እርግጠኛ ነህ? አዎ በቃ ለአንዴና ለመጨረሻ ጊዜ ይቅርታ ታደርግልኝ ብዬ አዎ እርግጠኛ ነኝ። ብዙ እውነቶች ገብተውኛል። ከዚህ በፊት ብዙ እንትን ያለ ነገር አለና ሁሉንም ነገር አሁን እየገባኝ ያለው አሁን ነው ሁሉም እውነት እየተገለጠልኝ ያለው ማለት ነው። ስለዚህ በቃ ቢያንስ ይቅርታ ታደርግልኝና ሁሉንም ነገር ትተን ወደ ድሮ ፍቅራችን ብንመለስ ደስ ይለኛል። ብዙ እኔም በቃ ወስኜ ነገሮችን በቃ ከዙሪያ ያሉትን ነገሮች አስወግጄ እኔ ከሄርሚ ጋር በሰላም መቀጠል እንፈልጋለሁኝና ለዛ ነው ብዙ ሄርሜላ ላይ ብዙ ነገር ደርሶባታል። ብዙ አንቺም እያለሽ ተንበርክኮ ያሰረላት ቀለበት በነሩታ በነ ኤፍሬም በሁሉም ሰው ፊት ነው ያስወለቃት፣ እሱ ምንም ሳታደርግ የምሬ ነው። እና ብዙ ነገሮችን አሳልፋለች። አሁን ግን ይሄ ልጅ ከልቡ ተጸጽቷል። ያንቺም ወንድም ነው የኔም ወንድም ነው። እሷ ደግሞ ደስታዋ ያለው እሱ ጋር ነው። አሁን ላይ ምናልባት ብዙ ነገር ካሳለፈችው አንፃርም ቢተበለው እንጂ ደስታዋ ያለው እሱ ጋር ነው። ግን እንደምንም ብለን እነዚህ ልጆች አስታርቀናቸው እንደ በፊቱ ምናልባት አብርሃም ከተመለሰ አንድ እድል እንስጠውና ያለውን ነገር ለማስተካከል እንሞክር። አቤላ አሁን አልገባህም እኮ እቺ ልጅ ቆርጫለሁ በቃኝ ብላ ባለችበት ሰዓት ነው እየመለስኳት ያለሁት። ገብቶሃል? አሁን ይቅርታ አድርጊለት ተቀበዩ ስላት በቅቶኛል አሁን ወስኛለሁ እያለች ባለበት ሰዓት እኔ እየገባሁ ነው። ገብቶሃል? ይሄ ነገር ደግሞ ነገ የሆነ ነገር ቢፈጠር እኔ ከምንም በላይ የሚያመኝ ከሷ በላይ የሚያመኝ እኔም እንደዛው በቃ ያንን ነገር ነው። አሁን ነገ ሌላ ነገር ስህተት መስማት አልፈልግም። ጥፋቱን አምኖ በቃ ያለፈው ህይወት በድያታለሁ ከእንግዲህ አልበድላትም ይቅር ትበለኝ ለአንዴ እድል ትስጠኝ የሚል ከሆነ እሰየው አንዴ እድል ቢይ እኔም እንደዛ ብሎኝ ነው የመጣሁት ማለት እችላለሁ። እኔም እንደዛ ብሎኝ ነው የመጣሁት። በቃ አንዴና ለመጨረሻ ጊዜ ነው እዚህ እንትን እያልኩኝ ያለሁት። በቃ አንዴ ይቅርታ ታደርግልኝ፣ ነገሮች ከዚህ በኋላ አስተካክላለሁ። እኔ ማስተካከል ያለብኝ ነገር በሙሉ አስተካክላለሁ በራሴ መንገድ ማለት ነው በቃ። ስለዚህ አቤል ብቻውን እንዳለ ነው የምታውቀው፣ አንቺም እኔም እንዳለው ነው የምታውቀው። ስምጣና ያሉትን ነገሮች በደንብ አውርተሻት በቃ እንደዚህ አይነት ነገር ደግሞ በድጋሚ አይደገምም ብዙና በቃ ይቅርታዋን ነው እኔ ከሷ የምፈልገው። ለምን እኔ አሞሬ ሁሉ ጊዜ እየጠጠተኝና እየከነከነኝ መኖር አልፈልግም። ስለዚህ ይሄን ይቅርታዬን ተቀበለኝና እኔም ብዙ በቃ
ቢያንስ እኔ ማምሮዬ እንዲያርፍ ስለምፈልግ ማለት ነው። ከሷ ጋር ሰላም ሆኜ በደስታ በፍቅር አንድ ላይ ሆነን እንድንኖር ነው እኔ የምፈልገው ከሷ ጋር። ስለዚህ እሷ እንደዚህ ደብሯት በዛ ላይ ደግሞ ከኔ ጋር ተለያይታ እንደዚህ እንድንኖር አልፈልግም ሁለታችንም ማለት ነው። ስለዚህ ብዙ በቃ ያው መጣች እሷ ነው እና ብዙ እባክሽ እንደምንም ብለሽ አናግሪያት። እሺ አሁን አንተ ዝም ብለህ ብዙ ታወራ እኮ ብዙ አናግሪያት፣ ራስሽ አናግሪያት። አሁን እኔ ምንም ነገር ማናገር አልችልም። ለምን እኔ ጠዋትም ስላገኘናት እኔና አቤል ብዙም ተቀባይነት እንትን አላለችንም ለኛ። ስለዚህ እንደምንም አድርገሽ በቃ እንትን በይለን ብዙ አቤል ወይ ብቻዬን ነበርኩ ብላኝ ነበርኩ። ከቡዜ ጋር የምናወራሽ ነገር አንድ የመጨረሻ የምናወራሽ ነገር ነበር። እሺ ግን ከቡዜ ጋር ብላኝ ድጋሚ አብርሃም የምታገናኘኝ አልፈለኩም ነበር አይደል? እንዴ አብርሃም ራሴን ውሳኔ እንደወስን ለምን እንደማትፈቅድልኝ ድጋሚ የምንገናኝበት ነገር የለም ብዬሽ ጨርሽ ነበር አይደል? እንዴ አዎ ደግሞ ጨርሻለሁ። እንደምንም ብለሽ አንዴ ለእንደምንም ብለሽ ላንቺ የሚጠቅም ነገር ነው ምናልባት ከእንትን ካልሽበት። ግን አሁን ቡዜ የምታወራሽ እኔና አብርሃም የምናወራሽ ነገር ብዙም የለም። ቡዜ የምታወራሽ ነገር አለ። እሺ ቡዜ ገባኝ። ግን ቡዜ እንድታወራኝ እኮ ቡዜን ብቻ ወይም ደግሞ ከቡዜ ጋር መጠበቅ ትችል ነበር። አብርሃምን ማውራት እንደማልፈልግና የራሴን ውሳኔ መወሰን እንደምፈልግ ነግሬያለሁ አይደል? እንዴ አቤት የራሴን ውሳኔ እንድወስን ቢያንስ ፍቀድልኝ። እኔም ሴት ልጅ ነኝ አይደል? እንዴ አምኜ ነው አይደል የመጣሁት። ድጋሚ ስለመጣሁ ደግሞ ከሱ ጋር እንድታገናኘኝ እኔ አልፈለኩም። ዋና ቡዜ ነች። የተሻለ ነገር ጭንቅላቴን ከመረበሽ ራሴን ከማጨናነቅ ውጪ ምን ነገር ስለማይፈጥር ማለት ነው። ሄርሚ ምን አለ መሰለሽ አሁን ሁለታቸውም አንቺን እንዳወራሽ ይፈልጋሉ። አንድም ደግሞ ምን አለ መሰለሽ በቃ አሁን እኔን በጣም እንደምታከብሪኝ በጣም ቦታ እንዳለሽ አውቃለሁኝ። ለዚህ ደግሞ እጅግ በጣም ነው የማመሰግነው። ግን አንድ እድል ብቻ አሁን አንድ እድል ብትሰጪው ብዬ ነው የማስበው። ከዛ በኋላ እኔ ይኸውልሽ ብዙ ነገሮችሽን አውቃለሁኝ። ብዙ ነገር አብረን ብዙ ነገር አሳልፈናል አውቃለሁ። ግን ለመጫን ፈልጌ አይደለም ፈቃድሽ ቢሆንና አንድ እድል ብትሰጪው ከዛ በኋላ እኔ መቼም በእንደዚህ አይነት ጉዳይ በሱ ጉዳይ ላይ እኔና አንቺ አናወራ። አንድ እድል ብቻ ስጪውና የሚሆን ከሆነ ልጫንሽ ፈልጌ አይደለም ሞክሪ እስቲ አንድ እድል ብቻ። ብዙ ይሄ ነገር ግን ሀሳብ ካንቺ ነው ማለት ሴት ልጅ ነሽ ማለት እዚህ ጋር ለወንድምሽ ማገዝ አለብሽ ብዬ አላስብም። ምክንያቱም ሴት ልጅ ነሽ እንደገና ደግሞ ወንድምሽን እየጎዳው ሳይሆን እሱ ነው እየጎዳኝ ያለው። ብዙ ነገሮችን አልፎ ታውቂያለሽ ለወንድምሽ ምን አይነት ሰው እንደነበርኩኝ ምን አይነት ሰው እንደሆንኩኝ ታውቂያለሽ። ይሄን ውሳኔ ስወስን እኮ አንቺ ነበርሽ ከማንም በላይ ከጎኔ ልትሆኚ የሚገባው። አሁን ድጋሚ ተመልሰሽ ተጎጂ ድጋሚ እንደዚህ አይነት ህይወት ውስጥ ግቢ ማለትሽ እውነት ብዙ ይሄን ሀሳብ ልቀበለው አልችልም። ኖ ሄርሚ እንድትጎጂ አልፈልግም በጭራሽ። እና ደግሞ ምናልባት ያልተዋጠልሽ ነገር ሊኖር ይችላል። ምናልባት ከዚህ በፊት ወስኛለሁ የራሴን ህይወት እኖራለሁ ብዬ ድጋሚ ተመልሼ ወደ አብርሃም ስለተመለስኩኝ ድጋሚ እንደዛ ትመለሳለች ብለሽ አስበሽ ከሆነ ብዙዬ በጣም ይቅርታ። እኔ ለወንድምሽ ከሚባለው በላይ ፍቅር፣ ክብር ብዙ ነገር አድርጌያለሁ። ግን ደግሞ በምላሹ እያገኘሁት ያለሁት ነገር ምንም አግባብ የሆነ ነገር ስላልሆነ ከዚህ ህይወት ራሴን አስወጥቼ የራሴን ህይወት እየሞከርኩ ነው ያለሁት። ብዙ ይሄን ነገር ካንቺ እኔ እንጃ አከብርሻለሁ፣ አዳምጥሻለሁ። ብዙ ጊዜ ቢያንስ በአብርሃም በኩል እንኳን ችግር ሲፈጠር አንቺ ጋር መጥቼ ማማክር ሰው ነሽ። ግን ደግሞ ለኔም በቃ አንቺ አብርሃም ብቻ አይደለም ወንድምሽ ለሄርሜላም ጥሩ ውሳኔ ነው የወሰንሽው። ሄርሜላ ይሄ ውሳኔ ላንቺ ይሆናል የማይገባሽ ህይወት ውስጥ ከዚህ በላይ አትኑሪ ብለሽ ነው እኔን አፕሪሼት ማድረግ ያለብሽ እንጂ በዚህ ውሳኔ ምንም ጥርጥር ውስጥ መግባት የለብሽም። ድጋሚ አልቅሽ እንደማለት ነው። ምክንያቱም አብርሃም በጣም ብዙ ጊዜ እያደረገኝ ያለው ነገር የተሻለ እኔም እንድቆርጥበት ያደረገው በጣም ብዙ ጊዜ ታግሼ አንድ ቀን እንኳን በክፉ አይን አይቼክ ተናግሬ አላውቅም። ይሄ ራሴን ውሳኔ እንደወሰን ያደረገኝ ራስህ ነህ አብርሃም። በምታሳየኝ ነገር ነው ይሄን ነገር እንደወሰን ያደረገኝ እንጂ እንዳንተ መጥፎ ሴት አይደለሁም። ስለዚህ ራሴን ውሳኔ እንደወሰን ፍቀዱልኝ። አቤልም ቢሆን ደግሞ ከዚህ በኋላ አውቃለሁ። ሄርሚዬ ይኸውልሽማ እኔ ተጎጂ አላልኩም በጭራሽ፣ እንድትጎጂም አልፈልግም። የመጀመሪያ የምቆመው ከጉዳትሽ ፊት ለፊት የምቆመው እኔ ነኝ። ግን አሁን ተጸጽቻለሁኝ፣ በቃ አጥፍቻለሁ፣ ገብቶኛል። ያ ሁሉ ያደረኳት ነገር ጸጽቶኛል፣ እረፍት ነስቶኛል። እና ለአንድ ጊዜ አንድ እድል ትስጠኝ ስላለኝ ነው አንቺን ላወራ የመጣሁት እንጂ በጭራሽ አንቺን እሱን ለሱ ብዬ ለወንድሜ ብዬ አይደለም። በጭራሽ እንደዚህ እንዳታስቢ፣ እንደዚህ እንዲሰማሽ አልፈልግም። ለሱ ብዬ እንዳልሆነ ማለት ነው። ግን በቃ ከጥፋቴ ተምሬያለሁኝ። ድጋሚ ሌላ ህይወት አላስበውም። እሷ ናት ህይወቴ ብሎ ይቅርታ አንዴት አድርግልኝ ስላለኝ ነው ላወራሽ የመጣሁት እንጂ
መጫንም አልፈልግም። ህይወትሽም እንዲበላሽ አልፈልግም በጭራሽ። አው ግን ቡዜ እኔ አንድ እሱ ያደረገኝን ነገር ነው አንድ ነገር ባረጋው ምንም እንደማይጠብቀኝ ምክንያቱም አንድ ጥፋት ሳላጠፋ ያ ሁሉ ነገር ነው ያደረገ ሰው እኔ አንድ ጥፋት ባጠፋ ደግሞ ጭራሽ እንደማይታገሰኝ ነው የተረዳሁት። ገባሽ አይደለ? ከመጀመሪያ ጀምሮ ከታመመ ጀምሮ የኔን ሞመንቶች አይተሽዋል። ስቲል የሆነ ጥሩ ነገር እንዳሳለፈ ሰው እንኳን ዞር ብሎ እንኳን ቼክ አድርጎኝ የሆነ ላውራሽ ብሎ እንኳን አንድ ቀን እንኳን ጊዜ አልሰጠኝም። ሆይ ለምን እንዴት ብዬ ልታማመንበት? ከዛ ከመታሙ በፊት ያሳለፍነው ጊዜያቶች እግዚአብሔር የተመሰገነ ይሁን። በጣም ከሱ ጋር ጥሩ ጊዜያቶችን አሳልፌያለሁ። ግን ደግሞ ስቲል ከታመመ በኋላ ያ ሁሉ ደክሜለት ያ ሁሉ ደህና እንዲሆን እንኳን ደክሜለት ደህና ከሆነ በኋላ እንኳን ምን ያህል ተሰቃይታለች በእኔ እንኳን ብሎ ተመልሶ ወደኔ እንኳን ሊመለስ የቻለ ሰው አይደለም። እንደዛ እያለቀስኩኝ አንድ ያራራልኝ ሰው ነው። እንዴት ብዬ በየትኛው ልቤ ልመለስ? የትኛው ያደረገልኝን ነገር የትኛው ያከበረኝን ነገር ቡዜኔ እኮ ሳከብረው እሱ ሁሌ ንቀት ነው የሚያሳየኝ። ስቲል ከማላቃት ፍቅር እንኳን ጠርቷት ከሷ ጋር ሆኖ እየሰደበኝ ነበረ። እኔ የሚሰደብ ሴት ነኝ? እኔ የሚያሰድብ ስራ ሰርቼ ነው ቡዜ? እንደዚህ አይነት ሰው ጋር ተመለሺ ማለት አግባብ ነው? የኔ ህይወት አያሳዝንሽም? እኔ ራሴ ህይወት የለኝም? ሁሌ አብርሃምን ስለወደድኩትና ስላፈቀርኩት በዚህ ልክ ሁሌ መሰቃየት አለብኝ? ኃጢያት እኮ አይደለም ማፍቀር እኮ ኃጢያት አይደለም። እና ደግሞ ወድጄው ፈቅጄው አይደለም እንደዚህ ላንተ ይሆንኩል ያለው አብርሃም ፍቅርሽ በዛብኝ። እኔ እኮ እንደዚህ አታጨማልቀኝ ምስቲ ድረስ ብዙ ክብሬ የሚያዋርድ ነገሮች ያደረገ ሰው ነው። በየትኛው ልቤ ዛሬ ላይ ያደረገውን ነገር ነገ እንደማይረግመው በምን እርግጠኛ ነኝ ቡዜ? እንዴት አልወስን? ሄርሜ ምን አለ መሰለሽ አሁን ይሄንን እኔ ከራሴ ጋር በጣም ብዙ አውርቼ ነው አሁን ነው እንደዚህ እያሉኝ ያለው። ብዙ ነገር አውርቻለሁ ውስጥ ላይ በጣም ብዙ ነገር ተባብለናል። በከምር በላይ ማለት ነው። መሰለሽ ወደ ኋላ ተመልሰን የሆነውን ያልሆነውን ነገር እያነሳን እንትን ከምንል በቃ ቢያንስ ሄርሜ ሁሉንም ነገር እንተውና በቃ በይቅርታ እንመለስ፣ ወደ መጀመሪያ ፍቅራችን እንመለስ። ዛሬ ቡዜ ምንም ይዣት የመጣሁት ቢያንስ እሷን ትወጃታለሽ፣ ታከብሪያታለሽና ቢያንስ ለሷ እንኳን ትንሽ ክብር ካለሽ ሁሉንም ነገር እንተውና ወደ መጀመሪያ ላይ ለቡዜ ያለኝ ክብር አለኝ። እኔ ለቡዜ ክብር አለኝ፣ አከብራታለሁ፣ እወዳታለሁ። እንደ ታላቅ እህቴ በደንብ የማከብራት ሴት ናት። ግን ደግሞ ቡዜን ማክበር የኔ ህይወት አይሆንም። ገባህ አይደለ? ከክብር ጋር ታገናኘው ነገሩን ይቅርታ አድርግልኝና ማለት ነው። ግን ደግሞ እሺ ቢያንስ ቡዜ ይሄ ነገር የተረዳሽኝ አይመስለኝም። አብርሃም ድጋሚ ደግሞ አንተ እኔ እንደዚህ እንድትለምነኝ አልፈልግም። እንደዚህ እየለመንኩሽ አይደለም ያለሁት፣ እየለመንኩሽ ሳይሆን እያስረዳሁሽና ይቅርታ እየጠየቅኩሽ ነው ያለሁት። ከዚህ በላይ እንድታስረዳኝ አልፈልግም። ያ የሆት ነገር በጣም ለኔ በቂ ነው። ስለዚህ ከዚህ በላይ አንተ እየመጣ የሆነ ነገር ሄርሜ ይቅርታ አድርግ እያልከኝ ባለበት ሞመንት ላይ እኔ የሆነ ካሳቢ ፈቀቅ ማለት አልፈልግም። ስለዚህ የራሴን ውሳኔ ወስኛለሁ። አንተ የራስን ውሳኔ በፈልክበት ሳትወስን የለ እኔም የራሴን ውሳኔ ወሰንኩኝ። ሶስትን ደግሞ አንተን ጎድቼ አይደለም። ገባህ አይደለ? ስለዚህ ቡዜ ግን ሐሳቤን ተረተሽኛል ወይ ደግሞ እኔ አንቺን ብቻ ባወራሽ ደስ ይለኛል። በቃ እኔ እንጃ እኔ በራሴው በወሰንኩት ውሳኔ ትክክል ነኝ፣ ለነገም ህይወት ይጠቅመኛል ብዬ ስላሰብኩ ነው የወሰንኩት። ስለዚህ ቢያንስ ወይ ቡዜ አንቺ ብቻሽን ላውራሽ፣ አቤልም ሆነ ሚኪያስ ያሳለፉትን ሞመንቶች እንደ ሴት ቢያንስ አንቺ ትረጅኛለሽ ብዬ አስባለሁ። ገባሽ አይደለ? ከማንምና ከምንም በላይ እስቲ ከካሜራ ጀርባ እንኳን ያለቀስኩትን እንባ እኔ ነኝ የማውቀው። እዚች ጋር የሆነ ጠንካራ ሆኜ ለመቆም ሞክሬ ብዙ ነገሮችን ያሳለፍኩበት ሞመንቶች ስላሉ እሱም ቢያንስ ላውራሽ ነኝ። ቢያንስ እናንተ ሂዱና ይኸውልህ አብርሽ ቡዜ ላውራሽ። የት ነው የምሄደው? እኔ ይቅርታሽን ሳልቀበል አልሄድም። ቡዜ ላውራሽ። እኔ ቡዜ ማውራት ፈልጋለሁ አብርሽ። በቃ እኔ ይቅርታሽን ሳልቀበል የትም መሄድ አልፈልግም። እኔ ይቅርታ መቀበል አልችልም። አብርሃም እኔ ይቅርታ ሁሉንም ነገር እንተወው። ይኸውልህ አዳምጠኝ። ኖ አብርሃም ይሄን ነገር መጀመሪያ ነው ማሰብ የነበረብህ። እኔ ከቡዜ ጋር ያለውን ነገር ላውራሽ። የኔ ህይወት አያሳስብህም? ተሳስተሽ አታውቂም? አንተ እኮ በጣም ብዙ ጊዜ ነው የተሳሳትክ ያለው። እየወደድከኝ እያፈቀርከኝ እያከበርከኝ እኮ ማንኛውም ሰት ብትሳሳት ችግር የለውም። አለመውደድን አለማፍቀርን ለኔ አለማክበርን እያሳየኸኝ ነው የምትሳሳተው እንዴ? አንድ ሰው እኮ ተዋዶ ተፋቅሮ አብሮ ሆኖ እኮ በመሀል ችግር ይፈጠራል። አንተ ግን አማራጭ የምታደርገው ሌላ ሴት ነው። አንተ ግን አማራጭ የምታደርገው እኔ ዲስሪስፔክት ማድረግ ነው። ኖ እኔ ደግሞ ዲስሪስፔክት የምታደርገኝ አይነት ሴት አይደለሁም። ምናልባት ዛሬ ላይ እዚህ ልክ እንደዚህ ተንበርኬ ጠዋት ይቅርታ ጠየቅኩሽ፣ አሁንም እህቴን አምጥቼ ይቅርታ ጠየቅኩሽ። ምናልባት እንደገና እድል እያገኘ ሊሆን ይችላል ህይወታችን ላይ። ስለዚህ ይህንን ነገር ባትገፊውና አብረን ብንሆን ሞር የተሻለ ነው ብዬ አስባለሁ። ምናልባት ጥፋተኛ ነኝ፣ አዎ ጥፋቴን አምኛለሁ። ተንበርክኬ ይቅርታ ጠይቄሻለሁ። ገባሽ? የይቅርታን እድል አሁን እያገኘ ሊሆን ይችላል። ተረዳሽኝ? ምናልባት እንደዛሬ ነገ ላይ እንደዚህ ላለምንሽ ይችላል ሄርሜ። ስለዚህ ነገሮችን ቆም ብለሽ አስበሽ ይቅርታዬን ተቀብለሽ ወደ ላይፋችን አብረን ብንሄድ ነው ሞር የተሻለ የሚሆነው ብዬ ማስበው ማለት ነው። እኔ ጥፋቴን በስነ ስርዓት አመኛለሁ። እድልህንማ አንተ ነበር መጠቀም የነበረብህ አብርሃም። በጣም ብዙ እድሎች ስለምሰጥ ነው እንደ ድጋሚ እንደፈለክ ጥፋት የምታጠፋው አንተ። እኔ ነገ ላይ እድል እንደምሰጥ ስለምታውቅ ነው።
እንጂ ምናልባት ዛሬ ይቅርታ ጠየቅኩሽ እንደ ትልቅ እድል ነው እንድትለኝ አልፈልግም። ሲጀመርም ከዚህ በላይም ካንተ ጋር ማውራት አልፈልግም። ምክንያቱም በጉዳቴ ሰዓት አንድ ነገር አንደርስታንድ ስላላደረከኝ፣ አንተም ባልኩበት እኔ ስለተሰደብኩኝ፣ አንተም ባፈቀርኩበት እኔ ስለተሰደብኩኝ፣ ስለናከኝ አያስፈልግም። በቃ አብርሃም እኔ ቢያንስ ቡዜ ላውራት እዚህ ድረስ መታለች። ለኔም ላንተም ህይወት ብላ አስባ እኔና እናንተን ለማስታረቅ መታለች። ሶስቷ ማውራት ፈልጋለሁ። ከቻላችሁ ሂዱልኝ። አቤል ከይቅርታ ጋር እኔ ቡዜ ማውራት ፈልጋለሁ ነገር አለ። እኔ ቡዜ ማውራት ፈልጋለሁ። በቃ አሁን ላይ ቡዜ አክብራኝ እዚህ ድረስ መታለች። ሶስቷን ጥዬ እሷን ረግጬ መሄድ አልችልም። ገባለ? የራሴ ህይወት ነው። ሶ ቡዜ ቢያንስ ከቻልሽ ነገር ይለኝና አንቺን ላውራሽ እኮ በቃ እናንተ ሂዱ። እኔ እና እሷ እናውራ አይሻልም? በቃ እሷን ማውራት ከፈለገች አብራ እዚሁ አካባቢ እዚሁ አካባቢ እንጠብቃለን። እሺ ሄርሚ፣ ብዙ ነገር አውርተናል፣ አውቃለሁ። ብዙ ነገር አሳልፈናል። አሁንም የተሰማሽን ልታወሪኝ ትችያለሽ። በማንኛውም ሰዓት ብዬሻለሁ ከዚህ በፊት እኔ በአብርሃም በኩል ስለመጣሽ ብቻ ሳይሆን ልክ እንደ ታናሽ እህቴ ነው ማይሽ። ያንቺ ጉዳት የኔም ጉዳት ነው። ምክንያቱም አይችሻለሁ፣ ማየት ያለብኝ ቦታ ላይ አንቺ ምን አይነት ሴት እንደሆንሽ አይችሻለሁ። ስለዚህ አንቺን በጭራሽ መጉዳትም እንኳን አይደለም ማሰብን አልችልም። ሄርሚ፣ ዛሬ ላይ ማውራት የምትፈልጊው ነገር የውስጥሽን አውሪ እንደ እህት እንደታላቅ ጊዜ። ምናልባት እዚህ ድረስ ስለመጣሽ አሁን ቴንሽን ሆኜ እነሱን ባናገርኩበት ወይ ባላውራሽ ደስ ይለኛል። ይሄን ውሳኔ ስወስን በጣም ብዙ ነገሮችን አልፌ ገባሽ አይደለ? አይወድሽም፣ አያከብርሽም፣ አያገባሽም፣ አንቺን አይፈልግሽም። ከወንድሙ ጀምሮ ኤፍሬምን ጀምሮ እሱ ስርዓት ማስያዝ ያለበትን ሰዎች ሁሉ ስርዓት ሳያሲዝ እኔ ጋር መተው መስመራቸውን አልፈው ብዙ የሚናገረኝ ሰዎች አሉ። ይሄን ሁሉ ቻሌንጅ እያለፍኩ ያለሁት እኔ ነኝ። ገባሽ? እንደ ወንድ ልጅ አንድ ነገር እንኳን እሱ አንድን ሰው ተናግሮ ማንም ሰው አጠገቢ ሳይደርስ ቀርቶ አያውቅም። ገባሽ አይደለ? ብዙ ነገሮችን ነገር እናሱ አብረን እንቀጥላለን። እኔ ከሱ ጋር የሆነ ህይወቴ ይስተካከላል ብዬ አብርሃም ይማራል ትምህርት ይሆነዋል ብዬ ሳስብ ሁሉ ጊዜ እኔ ሴትነቴን ዝቅ የሚያደርግ ነገር ለሱ ሳደርግ ኖሬያለሁ። ያን ነገር ደግሞ እኔንም ይሰብረኛል። ጊዜ ሴት ልጅ ነኝ። ቤተሰቦቼ የሚያዩት ነገር ነው ሁሉም ነገር። ህይወቴ ኦሬዲ ሚዲያ ላይ ወጥቷል። ቤተሰቦቼ ቁጭ ብለው ሲያዩ እንኳን ለማይፈልግሽ ሰው ለምንድነው እንደዛ የምትሆኚው ሲሉ እኔም ይሰማኛል፣ እኔም ይደብረኛል። እሱ የሚያደርገው ነገር በቃ በጣም ከቃላቶች በላይ ነው። ጭንቅላቴ ላይ አሁን አዛ ታይም ቆሜ እንደዛ ማውራቴ ምናምን አይደለም፣ በጣም ጭንቅላቴን ሰብሮታል በጣም። ምክንያቱም እኔ እሱን ባፈቀርኩበት አመቱ ሙሉ እስቲል እኔ እኮ ሌላ ሰው ወይ ማፍቀር ብችል ወይም ደግሞ እንደሚታሰበው ሌላ አይነት ወንድ አምጥቼ የሆነ ነገር ማረጋግጦኝ አይደለም፣ ግን ይሄ የሴትነት ክብሬንም ስለማይገልጽ የሴትነትን ባህሪ ስለማይገልጽ ነው እስከዛሬ ድረስ ህይወቴ ላይ ማንንም ወንድ ያላምጣሁት። እስከዛሬ ድረስ ከአብርሃም ጋር ተስፋ የሚያስቆርጡኝ ነገሮች እያሉ ዝም ያልኩት። ግን ደግሞ እኔም ይደክመኛል። ልክ አንድ ቀን እስቲ አፍ አውጥቶ አልተናገረም እንጂ እስቲ ወንድ የለም እንዴ በሀገር ውስጥ ክባል ድረስ ለምን ባፈቀርኩበት ጊዜ ልክ ነሽ። ይሄ ሰውዬ ነገ ላይ ደግሞ ገና አሁን ፍቅረኛሞች በነበረን ታይም ላይ እንደዚህ የሚናገረኝ ከሆነ ነገ ትዳር ውስጥ እንዴት አድርጎ ነው የሚናገረኝ? ለኔም እኮ ይከብደኛል፣ ለኔም እኮ ፈራለሁ ጊዜ። ስለዚህ ይሄን ሀሳብ አንቺ ከምን ትረጃለሽ ብለሽ ታስቢያለሽ? እኔ ራሴን ውሳኔ መወሰኔ ትክክል ነው ብዬ ነው ማስበው። እኔ ልክ አይደለሽም አላልኩኝም። ልክ ነሽ። በራስሽ መቆምሽ፣ ጨክነሽ ወስነሽ እንደዚህ መሆንሽ ደስ ይለኛል። ምንድነው ግን እሱን አሁን በጣም ብዙ ነገሮችን ውስጥ ላይ ቁጭ አርጊ ስህተቱን ልክ ያልሆነበትን መንገዶች በሙሉ ነገርኩት። ከዛ በቃ እሺ በጣም ጥፋቴ ታውቆኛል፣ አጥፍቻለሁ፣ ደጋግሜ ጎድቻታለሁ። ስለዚህ ለአንዴና ለመጨረሻ ጊዜ ይቅርታ ታርግልኝ። እኔ ብያለሁ። ምን ያህል እርግጠኛ ነህ እንደማትጎዳት? በምን እርግጠኛ ነኝ እኔስ ብዬ አልኩት። ስለው ከእንግዲህ ምንም ነገር እንትን እንዳታስቢ፣ ስጋት እንዳይገባሽ እና ለአንዴ ብቻ ይቅርታ ታድርግልኝ ነው ያለኝ። ለዛም ነው እኔም አንቺ ጋር እንደዚህ ላውራሽ የቻልኩት እንጂ አንቺ ጋር የማወራበት ምንም ድፍረት የለኝም እውነት ለመናገር። ለምን የሆንሽውን ስለማቅ አጠገቤ ስለነበርሽ ማለት ነው። እና አሁንም ብትቺ እኔ አሁን መጫን ፈልጌ አይደለም፣ ብትቺ ቆም ብለሽ አንገቱ እንዲደፋ ወይም ደግሞ የሆነ እንዲደብረው እንዲከፋው አይደለም። ግን ሁልጊዜም እኔ ከሱ ጋር ሰውን ተጎጂዋኔ ነኝ ይሆንኩ ያለው እሱ የፈለገውን ህይወት እየኖረ ነው ያለው። ለዛ ነው ጊዜ እስቲ እሱ የኔን ነገር አንደርስታንድ ማድረግ ቢችል ኖሮ ታሞ እንኳን ከተነሳ በኋላ ያደረኳቸውን ነገሮች ቁጭ ብሎ ወደ ኋላ መለስ ብሎ ቪዲዮ ማየት ይችላልና የራሱን ውሳኔ መወሰን ይችል ነበር። ግባሽ አይደለ? በአንድ እጅ እያጨበጨብኩ ነው ያለሁት። ከዛ ነገር አንፃር ነው ይሄን የወሰንኩት እኔ። ልክ ነሽ አንቺ። እኔ ብዙ ነገር ብዬዋለሁ፣ በጣም ብዙ ነገር ማለት ካለብኝ በላይ ብዬዋለሁኝ። እና ምናልባት ሜቢ ተምሮ ከሆነ እስቲ አንድ እድል ስጪው በሚል ነው እንደዚህ ያልኩሽ። አስቢበት በደንብ ብቻሽን። እኔ አሁን እንዲህ ካላረግሽ አልልሽም። አስቢበት ቁጭ ብለሽ የሚሆነውን አድርጊ እንጂ እኔ አልጫለሽም። እሺ 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 በቃ እሺ ቻው። እሺ እነሱ ማግኘት ስላለብኝ እሺ ቻው። እና
ቤተሰብ እኔ ምንም ማለት ራሱ ግራ ገብቶኛል። ማለት ድፍረት ኖሮኝም እሷ ጋር ቆሜ ማውራቱ ለኔ ከባድ ነው። ምክንያቱም እቺ ልጅ የተጎዳች ሴት ናት። ዛሬ ላይ ተመለሽ እንዲበይ ማለት ራስ ወዳድነት እንደሚመስልብኝ አውቃለሁ። ምክንያቱም እሱ ወንድሜ ስለሆነ ማለት ነው። ምንም እንትን ቢል ለወንድምሽ ብለሽ ነው እንደምባል። ስለዚህ አላቅም ነገር ምን ይፈጠራል ነገር የሚለውን እኔ አላቅም። ብቻ መልካሙን ያድርግ ብዬ ነው ማሰብ።